ወንዶች ወይም ባሎች ምን አይነት ሴት ታስደስታቸዋለች? ምን አይነት ስብዕና ያላት ሴት ናት የወንዶችን ልብ መግዛት የምትችለው? ዛሬ በዚህ ሀሳብ ዙሪያ እንነጋገራለን። እስከ መጨረሻው አብራችሁኝ ሁኑ። ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንደተለመደው ለየት ባለ ርዕስ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ቤተሰብ እንድንሆን ሰብስክራይብ በማድረግ ጀምሩ። ቪዲዮን ከወደዳችሁ ደግሞ ላይክ፣ ኮሜንት በማድረግ ብዙ ሰዎች ጋር እንዲደርስና ሌሎች ሰዎችም እንዲጠቀሙ ሼር አድርጉ። ሁሌም ከጎኔ በመሆን ስለምታበረታቱኝ ከልብ አመሰግናለሁ። በዛሬው ቪዲዮዬ ሴቶች ወይም ሚስቶች ባሎቻችሁ እንዲያከብራችሁና ቦታ ሰጥተው እንዲወዳችሁ ልትላበሱ ወይም ሊኖራችሁ የሚገቡ 6 ዋና ዋና ያልኳቸውን ባህሪያት እንቃኛለን። 6ቱም በጣም ወሳኝና አስፈላጊ ስለሆኑ እስከ መጨረሻው አብራችሁኝ እንድትሆኑ በአክብሮት ጋብዛችኋለሁ። የመጀመሪያው ወንዶች የምታስደስታቸው ወይም ለየት ያለ ቦታ የሚሰጧት እግዚአብሔርን የምትፈራ ሴትን ነው። የእውነት ከልብ ፈራህ እግዚአብሔር ያላት ሴት በባሏ ዘንድ ተወዳጅ ነች። በእርግጥ ሰው ሆኖ የተፈጠረ ሁሉ እግዚአብሔርን ቢፈራ ያተርፍበታል እንጂ አይከስርም። እንደውም የማስተዋል ጥበብን ያገኛል። መጽሐፍ ቅዱስም የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት እንደሆነ ያሳስበናል። እግዚአብሔርን የምትፈራ ሴት ስርዓት ያላትና ቃላቶቿ የተመረጡ ናቸው። ሴት ልጅ እግዚአብሔርን ስትፈራ ያ እግዚአብሔርን መፍራቷ በስራዋ፣ በጨዋታዋ፣ በንግግሯ፣ በመኝታዋ፣ በእያንዳንዱ እንቅስቃሴዋ ይገለጣል። እናም ሴት ሁሉን ነገር የምታደርገው እግዚአብሔርን ከመፍራት አንጻር ከሆነ 100% በባሏ ዘንድ ሞገስ የማግኘት ወይም የመወደድ አቅም አላት። ሁለተኛው የራሷንም የቤቷንም ውበት የምትጠብቅ ሴት ተወዳጅ ነች። ብዙ ጊዜ ፈርስት ኢምፕሬሽን ወይም የመጀመሪያው እይታ ከላይ የሚታየው ነገር የወንዶችን ቀልብ ይገዛል። ወንድ ልጅ በአይን ሴት ልጅ ደግሞ በጆሮ ነው የምትሳበው እንደሚባለው ወንድ ልጅ በሚያየው ነገር ይሳባልና ሴት ልጅ ራሷን የምትጠብቅ የምትኳኳል መሆን አለባት። በቤት ውስጥም ሆነ በውጪ በእያንዳንዱ ነገር ራሷን የምትንከባከብ ልትሆን ይገባል። ነገር ግን ራሷን ያዝም ለቀቅም የምታደርግ ከሆነና በቤት ውስጥ ቀኑን ሙሉ በተቀደደ ልብስና በቢጃማ ተስፋ ቆርጣ የምትውል ከሆነ በመጀመሪያ ለሷ ለራሷ ጥሩ አይደለም። ቀጥሎ ደግሞ አብሯት በሚኖረው በባሏ ቅሬታ ስለሚያስነሳ ማስተካከል ይኖርባታል። ብዙ የምናውቃቸው የባለትዳር አማካሪዎች ጋር የሚመጡ ወንዶች ይህን ቅሬታ በጣም ሲያነሱ ይስተዋላል። ሚስቶቻቸው ከወለዱ በኋላ ራሳቸውን ጣል እንደሚያደርጉ፣ እንደማይንከባከቡና አለባበሳቸውም ከነሱ ጋር የማይሄድ እንደሆነ አበክረው ይናገራሉ። ስለዚህ ሴቶችዬ ከማንም በላይ በመጀመሪያ ለራሳችሁ ስትሉ ራሳችሁን ጠብቁና ተንከባከቡ። ቀጥሎ ግራ ጎን ለሆናችሁት ለምትወዱት ለባላችሁ ስትሉ የሰውነት አቋማችሁን፣ ፊታችሁን ጠብቁ። አለባበሳችሁም ያማረ ይሁን። ይህ ዋና መስፈርት ባይሆንም በባላችሁ ዘንድ ይበልጥ ተወዳጅና ተፈቃሪ ያደርጋችኋል። ሌላው ከራስ ውበት ጋር ተያይዞ የቤታችሁን ውበት ጠብቁ። ይህም ተግባራችሁ ልክ የራሳችሁን ውበት ጠብቃችሁ እንደምትወደዱት የቤታችሁን ንጽህና ስትጠብቁም በባላችሁ ዘንድ ትከበራላችሁ፣ ለየት ያለ ቦታ ይሰጣችኋል። ስለዚህ ከራሳችሁ ውበት በተጨማሪ የቤታችሁ ውበትና ንጽህና ላይ ጎበዝና ሰዎች ምሳሌ የሚያደርጓችሁ ሁኑ። ሶስተኛ በባሏ ዘንድ የምትከበር ሴት ታማኝና አልጋዋን የምትጠብቅ ሴት ነች። ሴት ልጅ ይበልጥ እንድትወደድና እንድትከበር ለትዳሯ ታማኝ መሆን አለባት። ምክንያቱም በመጽሐፍ ቅዱስም እንደምናውቀው በባለትዳሮች መሀል የታማኝነት ኢሹ ወይም የታማኝነት ጉዳይ ምንም ጥያቄ ውስጥ የማይገባ ጉዳይ ነው። ሚስት ለባሏ፣ ባል ለሚስቱ ታማኝ መሆናቸው ፍቅራቸው እንዲጨምርና ይበልጥ እንዲዋደዱ ያደርጋል። ነገር ግን ሁለቱም ባለትዳሮች ወንዱም ሆነ ሴቷ ለትዳራቸው ታማኝ ካልሆኑ ትዳርን የመሰረተውን እግዚአብሔርን እንደመካድ ነው የሚቆጠረው። ታማኝነት በትዳር በጣም ወሳኝ ነገር ነው። ለዚህ ነው የታማኝነት ጉዳይ ለብዙ ትዳሮች የመፍረስ ምክንያት የሆነውና ሌላው ከዚህ ጋር ተያይዞ ደግሞ ሴት ልጅ ከባሏ ጋር ያላት የመኝታ ህይወቷ ቢያምር፣ አልጋዋን የምትጠብቅ ብትሆን፣ አንሶላውን በየጊዜው መቀየር ሊሆን ይችላል፣ ባልጋቸው ዙሪያ ያሉ ነገሮችን ጽድት ብታደርግና መኝታ ቤታቸው ያማረ የሚስብ እንዲሆን ብታደርግ ተመራጭ ነው። ሌላው በተቻለ መጠን ባልና ሚስት ከባድ ካልሆነ በስተቀር ለብቻቸው ቢያድሩ ይመከራል። ቤተሰብ ወይም እንግዳ መቀበል ጥሩ ሆኖ ሳለ ነገር ግን የእነሱን የመኝታ ህይወት በሚረብሽና በሚያጎድፍ መልኩ መሆን የለበትም። በአጠቃላይ ሴት ልጅ ተደማጭነትና ተቀባይነትን እንድታገኝ ታማኝና አልጋዋን የምትጠብቅ መሆን አለባት። አራተኛ ዘመድ አያያዝና ገንዘብ አያያዝ የምታውቅ ሴት በባሏ ዘንድ የተመሰገነችና የተወደደች ነች። አንድን ሴት ጥሩ ሚስት ከሚያሰኟት ነገሮች መካከል አንዱ እንግዳና ዘመድ ተቀባይ መሆኗ ነው። አለበዚያ ግን ንፉግና ዘመድ ወዳድ እንግዳ በቤቷ ተቀባይ ካልሆነች
ቤታቸው በረከት አይኖረውም። እንደዚህ ሲባል ደግሞ ዘመድ ቤታቸው መጥቶ ይክረም ማለት ሳይሆን አግባብ ባለው መልኩ እግር ሳይበዛ ባል ለሚስቱ ነግሮ ሚስት ለባሏ ነግራ እንግዳ ተቀባይ ቢሆኑ ቤታቸው ያማረ ትዳራቸው ያማረ ይሆናል። መቼም ታውቃላችሁ በተፈጥሮም በተለምዶም እንደምናውቀው ጓዳ ጓዳውን ብላ እንግዳ ሲመጣ የምታስተናግድና ያ የመጣው እንግዳ ዘና ፈታ ብሎ ሳይጨናነቅ እንዲጫወት የምታደርገው ሚስት እንጂ ባል አይደለምና ምን ጊዜም ባል የሚስቱ ዘመዶችም ሆኑ የሱ ዘመዶች ሲመጡ ሚስቱ በሚገባ ስታስተናግድና ስትንከባከብ ሲያይ ከመቼውም ጊዜ በላይ ለሷ ያለው ቫልዩ እየጨመረ እየወደዳት ይመጣል። ሌላው ቢቀር የሚበላ የሚጠጣ ባይኖር እንኳን ከፍትፍቱ ፊቱ እንደሚባለው ያለውን ቡናና ቆሎም ቢሆን በፈገግታ አቅርባ የምታጫውት ሴት የተመረጠች ሴት ነች። ሌላው ገንዘብ አያያዝ የምታውቅ ባሏ ላጤ በነበረ ጊዜ ሲያጠፋ ሲያባክን የነበረውን በእጥፍ የምትመልስና አስፈላጊ ለሆነ ነገር ብቻ ወጪ የምታወጣ አርቃ የነገዋን የምታስብ ሴት የባሏ ልብ እርፍ ይልባታል። አምስተኛ ሙያ ያላትና ምግቧ የጣፈጠ ሴት በባሏ ዘንድ የተወደደች ነች። መቼስ ብዙ ጊዜ ወንድ ልጅ ሆዱን ይወዳል ሲባል ሰምታችሁ ይሆናል። ሙያ ከሌላት በዋዛ ፈዛዛ ከምትኖር ሴት ምግብ ጥፍጥ አድርጋ የምትሰራ ባለሙያ ሴት በባሏ ዘንድ ብቻ ሳይሆን በሌሎች ሰዎችም ዘንድ የተወደደች ነች። ባሏን ከውጪ ከስራ ውሎ ሲመጣ ድካሙን የምታስረሳ ቤቱን ሞቅ ሞቅ አድርጋ ቡናና ማዕድ አዘጋጅታ በፈገግታ የምትቀበል ሴት እንቁና የማትገኝ ሴት ነች። ስድስተኛውና የመጨረሻው እንክብካቤና ፍቅር አሰጣጥ የምታውቅ ሴት በባሏ ዘንድ የተመረጠችና የተወደደች ነች። ሴቶች እንክብካቤና ፍቅር አሰጣጥን በተለያየ መንገድ ሊከውኑ ይችላሉ። በቃላት በማበረታታት ስሜቱን ድካሙን በመረዳት ጊዜ ለባሏ ሰጥታ ስራ እንዴት እንደሆነ መጠየቅ ሊሆን ይችላል። ውጪ ራት መጋበዝ፣ ወገብ ማሳጅ ማድረግ፣ ጥፍሩን መቁረጥና ባለቤቴ ከኔ ምንድነው የሚፈልገው ብላ ጆሮ በመስጠት እየዘራች የምታጭድ ሴት በጣም ሲበዛ አስተዋይ ሴት ነችና አንዳንድ ጊዜ እንክብካቤ መስጠት የባል ድርሻ ብቻ እንደሆነ ይታሰባል። ነገር ግን ሚስትም ባሏን በሚገባ በተለየ መልኩ መንከባከብ አለባት። እንግዲህ ውድ የዩቲዩብ ቻናሌ ተከታታዮች ሴት ልጅን በባሏ ዘንድ ተወዳጅና ተፈቃሪ የሚያደርጓት 6 ባህሪያት እነዚህ ናቸው። ሴቶችዬ በስተመጨረሻ ማለት የሚፈልገው ብልሃተኛና ልባም ሴት ቤቷን ትሰራለችና ቤታችንን በጥበብ መያዝን እንወቅበት። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩ መልእክቱን ከወደዳችሁት ደግሞ ላይክ፣ ኮሜንት፣ ሼር በማድረግ ለብዙ ሰዎች እንዲደርስ አድርጉ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ መልካም ቆይታ ይሁንላችሁ። ቻው።